በተለያየ የዓለም ጫፍ ላይ ሆናችሁ ይህንን መሰናዶ በልዩ ልዩ አይነት መልኩ የምትከታተሉ ተመልካቾቻችን በጌታ የተወደዳችሁ ባላችሁበት የጌታ ሰላም ይብዛላችሁ እንላችኋለን። እየተከታተላችሁ የምትገኙት በሆፕ ቻናል ኢትዮጵያ ተዘጋጅቶ ዘወትር በሰዓት ወደ እናንተ የሚደርሰው የሆፕ እንግዳ ልዩ መሰናዷችን ነው። በጌታ የተወደዳችሁ በዚህ መሰናዶ በተለያየ አይነት መልክ እግዚአብሔር መልካም ያደረገላቸው የእግዚአብሔርን ማዳን፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ኃይል በህይወታቸው ያዩ ሰዎች የህይወት ምስክርነትን የሚሰጡበት ከነሱ ጋር ቆይታ የምናደርግበትና በጋራ ደግሞ እግዚአብሔርን የምናመሰግንበት ልዩ መሰናዶ ነው። ዛሬም በሚኖረን ቆይታ አብራችሁን በመቆየት እንድትባረኩ ስንጋብዛችሁ በሚኖረን ቆይታ መልካም በረከት እንደምታገኙ ተስፋ እያደረግን ነው እኛም። ስለዚህ እስከ መጨረሻው ድረስ አብራችሁን ዝለቁ እንላችኋለን። ዛሬ ከስቱዲዮአችን ወጣ ብለን የምንገኘው በሲኤምሲ 7ኛ ቀን አድቬንቲስት ቤተክርስቲያን ነው እየተገኘ ነው። በሚኖረን ቆይታ ሁሉ በረከት ታገኛላችሁ። ምናልባት አንዳንዶቻችሁ ለማታውቁት ሲኤምሲ አድቬንቲስት ቤተክርስቲያን በሲኤምሲ አቅጣጫ ከመገናኛ በስተምስራቅ በኩል የሚገኝ አጥቢያ ቤተክርስቲያን ነው። እዛ አካባቢ ያላችሁ በዛ በመገኘት በተለየ ሁኔታ እግዚአብሔር እንድታመልኩ ከወገኖች ጋር ህብረት እንድታደርጉ በዚህ አጋጣሚ እንጋብዛችኋለን። እነሱንም እጅግ እናመሰግናለን። በዚህ ስፍራ ተገኝተን ይህንን መሰናዶ ወደ እናንተ እንድናደርስ ፈቃደኛ ስለሆኑ በጣም ነው እናመሰግነው። እንግዲህ በጌታ የተወደዳችሁ እስከ ፕሮግራማችን ፍጻሜ ድረስ ቆዩ ስንላችሁ በሚኖራችሁ ቆይታ ለምታነሷቸው ሀሳቦች ወይም ጥያቄዎች ቢኖሩ በአድራሻችን እንድታደርሱን በጌታ ፍቅር እንጠይቃችኋለን። ከኛ ጋር ስላላችሁ በጣም እያመሰገን እናንተ ብቻም ሳይሆን ደግሞ ሌሎች ደግሞ አብረው እንዲገኙ በዚህ ሰዓት ባላችሁበት ለሁሉም ደግሞ ይህን ፕሮግራም በማካፈል በማጋራት ብዙዎችን ወደዚህ ፕሮግራም እንድታደሙና እግዚአብሔርን አብረን እንድናመሰግን ጥሪ እናደርጋለን። ስለምታደርጉት ሁሉ እግዚአብሔር ይባርካችሁ። ቀደም ሲል እንዳልኩት እንግዲህ ዛሬ በሚኖረን ልዩ መሰናዶ በሲኤምሲ ቤተክርስቲያን ነው የምንገኘው። በዚህ የተገኘንበት ምክንያት የዛሬ እንግዳችንን የምናገኘው ወይም ያገኘነው በዚህ ስፍራ ነው። መቼም እግዚአብሔር በተለያየ አይነት መንገድ በብዙ ሰዎች ህይወት ውስጥ በርካታ ነገሮችን ያደርጋል፣ እያደረገም ነው የሚገኘውና ብዙ ተወርቶ አያልቅ። የእግዚአብሔር አሰራር በጣም የተለየ ነው እና ዛሬ ደግሞ ምናልባት በህይወቱ እግዚአብሔር ያደረገለትን ሊያካፍለን እዚህ የጋበዝነው ወንድማችን ቁምላቸው ወርቁን ይሆናል። ቁምላቸው ወርቁ በጣም እጅግ አድርገን እናመሰግናለን። ፈቃደኛ ሆነህ ዛሬ እግዚአብሔር በህይወትህ ያደረገውን ልታካፍለን ከዛም ልንማር እግዚአብሔርን ደግሞ ልናመሰግን ፈቃድህ ሆኖ ከጊዜ ከስራ ቦታ ላይ ተሻምተህ በዚህ ስፍራ ስለተገኘህ እጅግ በጣም እናመሰግናለን። እግዚአብሔር ይባርክላችሁ። አሜን። ጠለቅ ብለን ስለ ቁምላቸው እንግዲህ እያወቅን እንሄዳለን። ዛሬ ግን ወደዚህ ፕሮግራም እንድጋብዘው የፈለግንበት ዋና ምክንያት ቁምላቸውን እኔ በማውቀው በርከት ላሉ ዓመታቶች አውቃለሁ። በዚህ በሲኤምሲ ቤተክርስቲያን ሁልጊዜ ብትመጡ የማታጡት እግዚአብሔርን የሚያገለግል በተለያዩ የሥራ ዘርፎች የሚያገለግል ከጽዳት ጀምሮ ማለት ነው። ከጽዳት ጀምሮ ከጥበቃ ጀምሮ ያጸዳል ቤተክርስቲያኑን በየቀኑ። እንደገናም ደግሞ ዘወትር በዚህ ስፍራ ተገኝቶ ቤተክርስቲያኑን ከተለያዩ ነገሮች የሚጠብቅ ነው፣ በር የሚከፍት ነው። ያ ብቻም ሳይሆን ደግሞ በቤተክርስቲያን ውስጥ ያለውን የተመላላክ ትምህርትም የሚከታተልና ኮንትሮል የሚያደርግ ነው። ከዛ በላይ ደግሞ የሚገርመው በቤተክርስቲያን ውስጥ ደግሞ የሚያገለግል ይህ ሰው በህይወቱ እግዚአብሔር ሊያስተምረን ያለው ነገር አለና ዛሬ ስንጋብዘው ፈቃደኛ ስለሆነ እጅግ በጣም ደስ ብሎኛል። እንግዲህ በሚኖረን ቆይታ አብራችሁን እስከ መጨረሻው እንድትዘልቁ በጌታ ፍቅር እየጠየቅን እንደው ለቆይታችን መጀመሪያ እንዲሆን ቁምላቸው እንደው በአሁኑ ሰዓት ምንድን ነው እያደረክ ያለኸው ወይም ደግሞ ምንድን ነው የሰራህ? አሁን ቅድም ትንሽ ጫፍጫፉን ተናግሬያለሁና እንደው በአንተ አንደበት ራስንም እንድታስተዋውቀን ማለት ነው። በአሁኑ ሰዓት ቁምላቸው የት ነው የሚገኘው? ምን እያደረገ ነው? ምን እየሰራ ነው የሚለውን ለተመልካቾቻችን ሲራስ እናስተዋውቀን። እሺ፣ አመሰግናለሁ። እኔ በአሁኑ ሰዓት በዚህ በሲኤምሲ ቤተክርስቲያን በልዩ ልዩ ክፍል እያገለገልኩ እገኛለሁ። ቅድም ለመጥቀስ እንደሞከርከው የትንቢት ድምፅንም በማረም አገለግላለሁ። በተጨማሪም ደግሞ ያው በቤተክርስቲያኑ በድቁናም አገለግላለሁ። በተለያየ ፕሮግራም ውስጥም ተሳትፎ አደርጋለሁ። እንደገና ደግሞ ሰው በሚያንስበት ጊዜ ቤተክርስቲያኑንም በማጽዳት ተባበራለሁ። እንግዲህ በዚህ ቆይታዬ ይሄው ነው። በቃ በአጠቃላይ ሲኤምሲ ማለት ለኔ ትልቅ ስፍራ ነው የምሰጠው።
እግዚአብሔር ተመስገን። እኔ እንኳን በማውቀው ያክል ደረጃ በጣም ብዙ ዓመት ነው እዚህ የነበርከውና እንደው ምን ያክል ዓመት ነው? ከዛ ደግሞ እንዳልከው በጣም የሚገርመኝ ነገር ደግሞ እንዳልከው የሚታይና የማይታይም ስራ አለ። እንዳልከው ከጀርባ በኩል በተለይ የትንቢት ድምፅ መከታተል ማረም እንዳለ ሆኖ በተለይ ደግሞ እኔ ብዙ ጊዜ የማይህ በር ላይ በጥበቃም ታገለግላለህ፣ እንደገናም ደግሞ ቤተክርስቲያኑ በማጽዳትም ብዙ ጊዜ አይሃለሁና ምንድነው የሚሰማህ ይሄን በማድረግ? እኔ በእውነት እውነት ለመናገር ይህንን በማደርግበት ጊዜ በጣም ደስታ ነው የሚሰማኝ። አንዳንድ ሰዎች ምናልባት ይህንን ነገር እንደሆነ ነገር ሊያዩ ይችላሉ። ለእኔ ግን ልዩ ተሰጥኦ መስሎ ነው የሚታየኝ። ቤተክርስቲያንን ማጽዳት፣ ቤተክርስቲያንን ጥበቃ ስራ ላይ መሰማራት ለእኔ ትልቅ ነገር ነው። ስለዚህ እዚህ በማደርጋቸው ጥቃቅን ነገሮች ሰው አየኝ አላየኝ ሳይሆን ለእግዚአብሔር ምን ሰርቻለሁ፣ ምን አገልግያለሁ፣ በዚህ በአገልግሎቴ እግዚአብሔር ይደሰታል አይደሰትም የሚለውን ነገር እንጂ እዛ በመቆሜ እዚህ ውስጥ በመጥረጌ ምንም እንትን የሚለኝ ነገር የለም። እግዚአብሔር የተመሰገነ ነው። በጣም ትልቅ ስጦታ ነው። ምናልባት ተመልካቾቻችን የምታውቁት ታውቃላችሁ፣ የማታውቁ ደግሞ በዚህ አጋጣሚ ጋብዛችኋለሁ። ሲኤምሲ 7ኛ ቀን አድቬንት ቤተክርስቲያን ብትመጡ ከግቢው ጀምሮ ከአጥሩ ጀምሮ ማለት ይቻላል ከአጥሩ ጀምሮ ወደ ውስጥም ስትገቡ በጣም ንጹህ የሆነ ለአምልኮ የሚመች እጥር ምጥን ያለ በጣም ደስ የሚል ቸርች ነው እና ለዚህ ደግሞ ምናልባት ትልቁን ድርሻ ከጀርባ ደግሞ ከሚወጡት መካከል አንዱ ቁምላቸው ነው እኔ በማየው። ምክንያቱም እንዳልኩት ከአጥሩ ጀምሮ ወደ ግቢው ሲገባ የግቢው ንጽህና ከውስጥ ደግሞ ያለው የቤተክርስቲያኑ ንጽህና በጣም የሚገርም ነውና ይሄንን እንግዲህ በፈቃደኝነት የሚያገለግል ወንድም ነውና እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለዚህ ምን ያክል ዓመት ነው አልከኝ ወደዚህ ከመጣ? ወደ ሲኤምሲ ከመጣሁ አሁን ወደ 10 ዓመት ሊጠጋ 2010 ነው መስከረም ወር ላይ የመጣሁት። ስለዚህ አሁን 2018 9 ዓመት ማለት ነው። እግዚአብሔር የተመሰገነ ይሁን። እንደው ከነገረ ቀደም ግን ቁምላቸው አሁን ወደ ኋላ ልመልስህ ነውና እግዚአብሔር በህይወትህ ካደረገው መቼም አንዳንድ ጊዜ በህይወታችን እግዚአብሔር ያደረገው ነገር በቤቱ ትክክል አድርጎ ያኖረናል። ያውም እኖራለን በማንለው አይነት መንገድም አጽንቶ ያኖራልና እንደዚህ አይነት ሰዎች ወደ ኋላ ሄደ ህይወታቸው ስትገልጽ ብዙ ነገር ነው የምታገኘውና ወደ ኋላ ልመልስህና እንደው ወደዚህ የእውነት ብርሃን ወደዚህ ቤተክርስቲያን መቼ ነው የመጣኸው? እስኪ ታሪክን አጫውተን እና እንዴት ነው የመጣኸው? ወደዚህ የመጣሁበት ከመነሻው ስጀምር ክፍለ ሀገር ነበርኩ እና ወደ ወለጋ አካባቢ በተለይ ቢላ የሚባል እዛ እኔ ህፃን በነበርኩበት ጊዜ ክረምት ትምህርት ቤት ይዘጋል እና በዛ ሰዓት ትላልቅ ወጣቶች ቤት ይከራዩ ይሆን አላውቅም፣ እንግዲህ ልጅ ስለሆንኩ ማለት ነው። የራሳቸው ቤት ይሁን አላውቅም፣ ብቻ አንድ ክፍል ይይዛሉ ወጣቶች፣ ክርስቲያን ወጣቶች ማለት ነው። እና የሰፈሩን ልጆች ይሰበስቡና ትምህርት ያስተምራሉ። አካዳሚክ እያስተማሩ እግረ መንገዱን መንፈሳዊ ትምህርት ያስተምራሉ። መጀመሪያ አካዳሚኩን እንማራለን፣ ቀጥሎ መንፈሳዊ ትምህርቱን እንማራለን። በዛ ውስጥ አንደኛ ስለ እግዚአብሔር እንማራለን። በዛ ውስጥ በተለይ ስለ ሰንበት የተገለጸልኝ ከልጅነቴ ጀምሮ ማለት ነው። ስለ ቅዳሜ ሰንበትነት ከልጅነቴ ጀምሮ እንደዛ እንማር ነበር። ሁለተኛ ነገር ደግሞ መዝሙሮች ድሮ ይሄ የምስራች ድምፅ የሚባል የክርስቲያን ሬዲዮ ነበርና በዛ ሁሉ እያዘመሩ መዝሙር ያሰሙን ነበር። እንደዛ እያለ አደኩኝ። ከዛ በኋላ ወደ አዲስ አበባ መጣሁኝ። ወደ አዲስ አበባ ስመጣ እናቴ ትሞታለች በ1973። እናቴ ነበረች ያመጣችኝ፣ እዚህ ሞተች። እዚህ ከዛ ያንን ለቅሶ ሊያጽናናኝ የመጣ ወንድም ነበረ
እና እሱ ትንቢት ድምፅን ተምሮ ጨርሷል። ሳዝን ትንቢት ድምፅ ማለት ይሄ በመላላክ የሚሰጠው እና ሳዝን አይቶ በቃ አጽናናኝ። ከዛ በኋላ እንደዚህ እኮ ኮርስ አለ ለምንድን ነው የማትማረው ብሎ ነገረኝ እና አምጥቶ ሰጠኝ። ከዛ በኋላ አምጥቶ ሲሰጠኝ እየሰራው እሰጠዋለሁ። እሱን አድርሶ የሚያመጣው እኔ ቸርቹ የት እንደሆነ ምናምን አላውቅም። ከዛ ትምህርቱ ይመጣል፣ የሚሞላውን ሞልተ የሚነበበውን አንብበ መልሰህ ትሰጠዋለህ። መልሼ እሰጠዋለሁ፣ እሱ አሳርሞ ያመጣል። ከዛ በኋላ እንደዚህ ያልኩ ወደ መጨረሻ አካባቢ ልደርስ ስል በቃ አንተ ሂድና ስጥ፣ አሁን እየጨረስክ ስለሆነ ራስህ ሂድና ስጥ አለኝ። ከዛ በኋላ ሄጄ ሰጠው። የት ነበር ከአንተ የት ነው የምትሰጠው? እኔ ኖር የነበረው ሰንጋተራ ዋብሸበሌ አካባቢ ሜክሲኮ ማለት ነው። እዛ አካባቢ ነበርኩኝ። ያው ፍልውሃ ቸርች ስለሚቀርብ ለዛ አብረን ሄደን ሰጠን። ከዛ በኋላ በቃ ያንን ኮርስ ስጨርስ የትንቢት ድምፅ ክፍል ያሉ የሚሰሩ ሰዎች ከዚህ ቀጥሎ የሚሰጥ ትምህርት አለ ለመማር ፈቃደኛ ነህ ወይ ያሉ። አሁን ፈቃደኛ ነኝ አልኩ። ከዛ በኋላ አቶ ሞይዝ ወልደ ማርያም አሁን በህይወት የሉም። እሳቸው ሞይዝ ወልደ ማርያም እሳቸው የጥምቀት ትምህርቱን አስተማሩኝ። ከዛ የጥምቀት ዕለት ፓስተር ነጋሽ ሞት ባይኖር ናቸው ያጠመቁኝ በ1976 ፍልውሃ 1976 ሐምሌ 7 የተጠመቀው በዛ ነው የመጣው ማለት ነው። እኔ ምን ያን ቀን እንደው እንዴት ነው የምታስታውሰው? የጥምቀቱ ስነ ስርዓት ምን ይመስል ነበረ? ብቻ ነው ሌሎችስ ነበሩ? ሌሎች 9 ሆነን ነው የተጠመቅነው። ከ9 ውስጥ 3ቱ የአድቬንቲስት ልጆች ናቸው። የቀረነው ከሌላ ቦታ የመጣነን እና ሳስታውሰው በእውነት በጣም ልዩ ነው። በጣም 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 ከደስታ ብዛት የተነሳ ምን እንደማደርግ ራሱ እንጃ። በጣም ደስ የሚል ነው። በቃ ወዲያውኑ ወደ ሰማይ የምገባ መስሎ ነው የታየኝ እና በጣም ጥሩ ቀን ያሳለፍንበት ጊዜ ነው ያ ቀን። የሚገርም ነው። እኔም ሳስታውሰው የተጠመኩበትን ቀን አልረሳውም። በቃ በተለይ ማታ ላይ እንዲህ ብያችሁ መሄድ እንደው ብሄድ ዛሬ የሚል ነበር ስሜቱ እና እውነትን ነው ደስ ይላል። በዛ በትንቢት ድምፅ ትምህርት የመላላክ ትምህርት ላይ በጣም በርካታ ትምህርቶች እንዳሉ አስታውሳለሁ እና ምናልባት ምን ያህል በህይወትህ አስተዋጽኦ አድርጓል ያለ ክርስትና ህይወት መጽሐፍ ቅዱስ ለማወቅ የነበረው አስተዋጽኦ ምን ነበር? በጣም ወደ መጽሐፍ ቅዱስ እንድቀርብ ረድቶኛል። መጽሐፍ ቅዱስን አጥብቄ እንዳነብና መጽሐፍ ቅዱስን ከጎኔ እንዳለይ ረድቶኛል። ምክንያቱም ዋና ሰዎች ሊጠይቁ የሚችሉትን ጥያቄዎች በሙሉ የመለሰ ነው። በዛ ምክንያት መጽሐፍ ቅዱስን እንድትረዳ እንድትወድ የበለጠ ወደ እግዚአብሔር እንድትቀርብ በውስጥ የሚያነሳሳ ትምህርት ነው ለኔ። በዛ ውስጥ እንትን ያልኩት የተረዳሁት ነገር ቢኖር እስከ መጨረሻው ጨርሰ ተመረቅ? ተመርቄ እንደውም ድጋሚ ሰርቼ ትንቢት ድምፅን ብዙ ጊዜ ሰራው። ከዛ ያኔ ሕያው እምነት የሚባል ኮርስ ነበረ። እሱንም ብዙ ጊዜ ሰርቼዋለሁ። እንግሊዘኛውን 1-2 ይመስለኛል ሰርቼዋለሁ። እንግሊዘኛም ነበረ በሕያው እምነትና በትንቢት ድምፅ ሁለቱም አይነት ኮርሶች በእንግሊዘኛ ነበሩ። የትንቢት ድምፁን ሰርቻለሁ 2 እና ብዙ ጊዜ ፒኖች ተሸልሜያለሁ። እንደዛ አይነት ነገሮች ነበሩ። የሚገርም ነው። በጣም ደስ የሚል ነው። እንግዲህ በዛ አይነት መንገድ ነው እንግዲህ ወደ ቤተክርስቲያን የመጣኸው ማለት ነው። እኔም ብልህ ከዛ በኋላ እንደው ከተጠመቅክ በኋላ እና ይሄንን ብርሃን ካገኘ በኋላ ህይወት እንዴት ነበረ? እንዴት ቀጠለ ህይወት? እንትን እያልክ ስትሄድ እየኖርክበት ስትሄድ ፈተናዎች ብዙ ናቸው። በዛ ውስጥ ብዙ አይነት ፈተናዎችን አሳልፌያለሁ። እንደው እንጃ አላውቅም።
በተለይ በሰንበት ምክንያት የዕለት እንጀራ የምበላበት እስከ ማጣት ድረስ የደረስኩበት ጊዜያቶች ነበሩ። እግዚአብሔር ከስራህ ጋር ተያይዞ ማለት ነው። ከስራዬ ጋር ተያይዞ ማለት ነው። እና እግዚአብሔር ይመስገን። እግዚአብሔር ግን ለታመኑበት ለልጆቹ ጥሎ አይጥላቸውም። እዛው የምታስታውሰው ገጠመኝ ነበር ከዚሁ ጋር ተያይዞ? አዎ፣ ወንድሞች ይረዱኛል። ግን ክርስቲያን ያልሆኑ ሰዎች በዛን ጊዜ ምን ይሉኝ ነበር? ይህንን ሰንበት የምትለውን ነገር እኛ ትልቅ ስራ እናስገባ፣ ብዙ ብር እንክፈልህ ይሉኝ ነበር። ነገር ግን መንፈስ በውስጤ መጥቶ እንድቀበለው አያደርግም። ደግሞም እነሱ ያኔ እንሰጥሃለን ያሉት ገንዘብ የሚገመት አይደለም። ምክንያቱም ያኔ እንሰጥሃለን ያሉት ገንዘብ በወቅቱ ሲታይ ብዙ ነው፣ በጣም ብዙ ነው። የተማሩ ሰዎች እንኳን ያን ያህል አያገኙም። ነገር ግን እግዚአብሔር ይመስገን ወንድሞች እያበረታቱኝ አይዞ ከጎንህ ነን እያሉ እየጸለዩ በዚህ እምነቴ እንድጠነክርና እንድቆም ከእግዚአብሔር ጋር እነሱም ረድተውኛል። ዛሬ ለደረስኩበት ህይወት ከእግዚአብሔር ጋር እንድቀጥል በእነሱም እርዳታ በጌታም ጸጋ እስካሁን ቆሜያለሁ እንጂ ብዙ ተግዳሮቶች ነበሩ። እውነት ነው። እንግዲህ ማመን አንድ ነገር ነው፣ ባመኑበት መኖር ደግሞ ሌላ ነገር ነው እና እንዳልከው ስጋ አለ፣ ጠላት ዲያብሎስ አለ፣ ዓለም ፈተናዋ ብዙ ነው። ይሄንን የእውነት ብርሃን ያገኙ የመጽሐፍ ቅዱስን እውነት የተቀበሉ ሰዎች እንደዛ ለመኖር ሲሞክሩ የመጀመሪያ ነገር ያው ከሰይጣን ፈተና አይጠፋም እና ብዙ ፈተናዎች እንዳልከው ሊያጋጥም ይችላል። ደግሞ እንዳልከው ማጋጥመዋልና መልካም። ከዛ በኋላ እንግዲህ ወደ አገልግሎትም የመምጣት እድሉን እንግዲህ ያገኘህ ይመስለኛል። ክርስትናውን ከተቀበልክ በኋላ ከተጠመቅክ በኋላ ቤተክርስቲያንም ትገባለህ። ብዙ ጊዜ ፍልውሃ ይመስለኛል የምትገባውና እንደው ወደ አገልግሎቱ ደግሞ ጠጋስ ያልከው እንዴት? ወደ አገልግሎት ጠጋ ያልኩት በመጀመሪያ ከዛ በፊት ፍልውሃ እያለሁ ወደ ክፍለ ሀገር ወጣ እድል አግኝቼ ነበረ እና እዛ ስሄድ ቸርች የሌለበት ነው። ነገር ግን ቸርቹን ለመስራት መሰረት አቁመዋል። ቤቱ ዝም ብሎ እንጨት ነው የቆመው። 6 ይሁን 7 ቋሚዎች ቆመዋል። በወዲያ 6 በዚህ 6 እንደዛ ምናምን ነገር። ጣራው ቆርቆሮ ተመቷል። ግድግዳ ምናምን ግን የለም እና እዛ ውስጥ ያመልካሉ ሰዎች። እኔም አንዱ ነበርኩኝና ስሄድ እንዴት ከልባቸው እንደሚያመልኩ እዛ አየሁኝ እና ሰዎች እንደዚህ ጥላ ስር ሆነው ሲያመልኩ እኔ ፍልውሃ ያን የመሰለ ቤት ውስጥ ሆኜ እንዴት ነው ብዬ ወደኋላ ተመለስኩ፣ ወደ ራሴ ተመለስኩ። ከዛች ሰዓት ጀምሮ ወደ አገልግሎት ቀረብ እንድል እድል ከፍቶልኛል። እንግዲህ ከዛ በኋላ ወደ አገልግሎት ደግሞ ከፍ ያልኩት ወደ ደብረ ብርሃን ለመምህርነት ሲሄድ ነው። እዛ ያው እድሉን አገኘው። በተለያየ እንትኖች ውስጥ አገልግሎት ክፍሎች ውስጥ እዛ ብዙ ጊዜ አገልግል ያለው። እንግዲህ ከዛ ነው ወደዚህ መጥቼ ደግሞ እዚህ ማገልገል የጀመርኩት። እንደ ወደ ደብረ ብርሃን ስትል ደብረ ብርሃን የአድቬንቲስት ቤተክርስቲያን ትምህርት ቤት ነው ቤተክርስቲያን። ወደዛ እንዴት ነበር የሄድከው? እንደው በዛ መካከል እንደ ያለውን የእግዚአብሔርን ስራ ማየት ፈልግ። ምናልባት እሱ ትንሽ እንደ ምስክርነትም ጭምር ብሰጥ ጥሩ ነው። ምንድነው የሆነው? እዚህ ፍልውሃ እያለሁ እኔ ቴናት ዋሲውን ድሮ ጽዳት ስራ የነበረው ኃይሉ የሚባል አንድ አትክልተኛ ነበረ። ሶስታችን የሆነ ነገር ተነጋገርንና ይሄ እኮ መብታችን ነው፣ ለምን ቢሮ ገብተን አንጠይቅም ብለን
ቢሮ ገብተን ጠየቅን። በወቅቱ የነበረው ኃላፊ ምን ነበር የጠየቃችሁ? መብታችንን ነው። መብታችንን ምን መማር ወይስ ምን? አይደለም፣ አሁን በሰዓቱ አላስታውስም፣ ግን መብታችንን ነው የጠየቅነው እና ገብተን ስንጠይቅ በወቅቱ የነበረው ኃላፊ ይሄ ለእናንተ አይገባም፣ ምክንያቱም አልተማራችሁም ብሎ መለሰን። ከዛ ወጣን ከቢሮ። እቴናትም አለቀሰች ለብቻዋ። ያም ሰው በጣም አዘነ፣ እኔም በጣም አዘንኩ። ከዛ ምን አልኩ ለራሴ፣ እግዚአብሔር አንተ ከኔ ጋር ከሆንክ የምታደርገውን አድርግ በቃ ብዬ ወደ መምህርነት እንትን ለማለት ወደ መምህርነት ለማደግ ወሰንኩ እና ስወስን ሳለ ገንዘብ ስላልነበረኝ የሚያስተምረኝ ሰው አንተ አዘጋጅ፣ እስከዛሬ ድረስ አንድ ነገር ካላደረግ በቤት ውስጥ አልኖርም በቃ ብዬ ወሰንኩ። የመጨረሻ ውሳኔ። ያንን በወሰንኩ በተወሰኑ ቀናት ውስጥ የሆነ ሰው መጣ። ከዛ አናገርኩት። በቃ የኮርሱን እስከምጨርስ ድረስ እንደሚከፍል ቃል ገባልኝ። ከዛ በኋላ ያው የመምህርነት ኮርስ ወስጄ ወደ ደብረ ብርሃን ሄድኩኝ። እዛ 7 ዓመት አገለገልኩ። ደብረ ብርሃን ትምህርት ቤት ነው ያለው እና ምዕመኑ የሚሰበሰበው አንድ ክፍል ውስጥ ነበረ። ከዛ በኋላ አዳራሽ ተሰራ፣ በቆርቆሮ ተሰራ። ከዛ በኋላ ሌላ ቦታ ለቸርች የሚሆን ከሱ ከትምህርት ቤቱ አጥር በስተውጪ ቦታ ተገዛ። አሁን ቸርች ተሰርቶ እዛ ነው እያመለከ። 7 ዓመት እዛ አገልግላል? አዎ 7 ዓመት ነው ያገለገልኩት በመምህርነት። መምህርነት እንዴት ነበር? በጣም የሚገርም ነው። እኔም ትንሽ አስተምሬያለሁና አዎ ያደክማል፣ ግን ፍቅር ያስይዛል። በተለይ ሱስ ይሆናል ይባላል። አዎ ሱስ ይሆናል። እና እዛ 7 ዓመት አገልግለ ከዛ በኋላ ነው ወደዚህ የመጣሁት። የሚገርም ነው። እግዚአብሔር የተመሰገነ ይሁን። በጌታ የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበውን የሆፕ እንግዳ ልዩ መሰናዷችን ነው። ዛሬ ቆይታ እያደረግን የምንገኘው ከወንድማችን ቁምላቸው ወርቁ ጋር ነው። ቁምላቸው እግዚአብሔር በሕይወቱ ያደረገውን መልካም ነገር እየነገረን ነው። እግዚአብሔር እንዴት አድርጎ እዚህ ደረጃ እንዳደረሰው አሁንም ባለበት አገልግሎቱ ምን ያህል እየባረከው እንዳለ እየነገረን ነው። ቁምላቸው በዚህ በሲኤምሲ 7ኛ ቀን አድቬንት ክርስቲያን የትንቢት ድምፅ በማረም ቤተክርስቲያን በመጠበቅ እንዲሁ በማጽዳት እዚህ ሁልጊዜ የሚገኝ የእግዚአብሔር ባሪያ ነው፣ አገልጋይ ነው። ይሄ ደግሞ ምን ያህል ደስታ እንደሚሰጠው እየገለጸልን ነው። ግን ከዛ በፊት እግዚአብሔር ከየት እንዳነሳው እየነገረን ነው እና አብራችሁን ስላላችሁ እጅግ በጣም እናመሰግናለን። እንደገና ወደ ጨዋታችን እንመለስ ጋብዛችኋለሁ። ቁምላቸው እንግዲህ ከዛ ከደብረ ብርሃን ወደዚህ መጣህና አመጣጥህ እንዴት ነበር? እንዴት ነው የመጣኸው ደግሞ ከዛ ወደዚህ? ከዛ ወደዚህ የመጣሁት ያው እንደሚታወቀው የደብረ ብርሃን አየር በጣም ከባድ ነው። ቅዝቃዜው አይደለም ሌሊት ቀን ቀን እንደዚህ ፀሐይ እየወጣ ፀሐይ እየመታ ራሱ ፀሐይ ይናፍቅሃል። ያ ማለት ብርዱ እንዴት ኃይለኛ እንደሆነ ለመግለጽ ያህል ነው እና በተለይ የትልቁ ልጄ ፊት ከብርዱ የተነሳ ይላላጥ ነበረ። ትንንሾቹና ባለቤቴ መቋቋም አልቻሉም። በዚህ ምክንያት ያው ዝውውር ጠየቅኩኝ። በዛ መሰረት ወደዚህ በቤተክርስቲያን በዝውውር ነው ወደዚህ የመጣው ማለት ነው። እግዚአብሔር ይመስገን። እንግዲህ አገልግሎት ለአንተ ምንድን ነው ብለን ብናነሳ ደስ ይለኛል። ማለት እንግዲህ ቀደም ሲል ነግረኸኛል የተወሰነውን ፓርት፣ ግን በጌታን ማገልገል ማለት ለአንተ እንደው ምንድን ነው? እንዴት ነው የምታየው? ማገልገል ህይወት ነው፣ ህይወት ነው። ምክንያቱም ሁል ቀን በቤቱ ባገለገልከው ቁጥር እግዚአብሔርን ነው የምታስበው። እግዚአብሔር በዛ ውስጥ ትልቅ በረከት ለአንተ አለው። በአጠቃላይ እንግዲህ እኔ ብዬ የምገልጸው አገልግሎት ህይወት ነው። በቃ
ሌላ ምንም ትርጉም የለውም። ምክንያቱም በምትሰራበትም በምታደርገው ነገር ሁሉ ጌታን እያሰብክ ነው የምታደርገው። ለጌታ ደግሞ ስታደርግ ትልቁን ነገር ነው የምታደርገው። ስለዚህ ላንተ ምንድነው እንደ ህይወት ነው በጌታ ቤት ከሁሉ የሚበልጥ ማለት ነው። እንደዛ ነው። እግዚአብሔር ይባርክ፣ ጌታ ጸጋውን ያብዛልህ። እውነት ነው፣ የመኖራችንም ትርጉም እሱ ነው። ሌላውን ነገር ማድረግ ይቻላል፣ ጊዜያዊ ነው፣ ጠፊ ነው። ይሄ ግን ዘላለማዊ ነው እንዳልከው ህይወትም ነው። በዛ ላይ ደግሞ ከእግዚአብሔር ተጠግቶ እያንዳንዷ በዚህ ስፍራ አሁን ብዙ ሰዎች ወደ ቤተክርስቲያን የሚመጡት ካሉበት አካባቢ ራቅ ብለው ጌታን ለመገናኘት በሚል ነው። ምንም እንኳ እግዚአብሔር በሁሉም ስፍራ የሚገኝ ቢሆንም በተለየ መልኩ ግን ራስን መስዋዕት አድርጎ ለመስጠት ነው የሚመጣው እና በተለይ እንደናንተ ደግሞ እዚሁ ደግሞ የምታገለግሉ በእያንዳንዱ ነገር ብታገለግሉ ደግሞ በጣም የታደላችሁ ናችሁ። ምክንያቱም ሁልጊዜም እያንዳንዱን ዕቃ እያንዳንዱን ቤት እያንዳንዱን ያነሳችሁ የጣላችሁትን ነገር ሁሉ ባረጋችሁ ቁጥር እግዚአብሔር ነው የምታስቡትና ያ ትልቅ ነገር ነው። እንዳልከው ህይወት ነው፣ ልዩ ትርጉም ያለው ሰዎች መጥተው ሲገለገሉ እውነቴን ነው እኔ ደስታ ነው የሚሰማኝ በሚያደርጉት ነገር። በቃ ወጥተው ሲገቡ የማያያቸው የሰዎች ፈገግታ፣ የሰዎች ሰላምታ፣ የሰዎች አቀራረብ ለኔም ራሱ በዛ ውስጥ ትልቅ ደስታ ነው የሚሰጠኝ። እውነት ነው። እግዚአብሔር ይባርክህ። እግዚአብሔር መልካም ነገር እያደረገ አስባለሁ። በአንተ ህይወትም ትልቅ ነገር እያደረገ ነው። እንደዚህ ማለት በጣም የሚያስደስት ነው። እግዚአብሔር ይባርክህ። ምናልባት ከዚሁ ጋር ተያይዞ ግን እንደው አሁንም ስመለከት ለኔ ይገርመኛል። የሚገርመኝ ያው ተመልካቾቻችንም ይገርማቸዋል ብዬ አስባለሁ። አሁን አንተ እግዚአብሔር ማገልገል ህይወት ነው፣ በቃ የሚያስደስተኛ ነገር ነው አልከኝ። ያለፍክበትም እየነገርከኝ ነው። አሁን ያለህበት ሁኔታ ደግሞ ለሚመለከት ሰው ቁምላቸው እዚህ ቤተክርስቲያን ነው የሚኖረው፣ ትንቢት ድምፅ ያርማል፣ ጥበቃውንም ያግዛል፣ ጽዳቱንም ይሰራል፣ እዚሁ ነው የሚኖረው ብሎ ሲያስብ ደግሞ አንድ ጊዜ ግራ ሊገባው ይችላል እና ነገሮች ሁሉ አገልግሎት አልጋ ባልጋ አይደለም ብዬ አስባለሁ። አሁን እንዳልከው ምናልባት በሰማያዊ ነገር ላይ ለክተው ነው እንጂ በምድር ደግሞ ምናልባት ቻሌንጅ ሊኖር ይችላል። ሰዎች እዚህ ምን ታደርጋለህ ብለው አያውቁም ይላሉ ብዬ አስባለሁ እና ተግዳሮቶች የሚገዳደሩ ነገሮች ይኖራሉ ብዬ አስባለሁ። በህይወት ደግሞ ብዙ ተግዳሮቶች አሉ ብዬ አስባለሁ እና በእንደዚህ አይነት ሀሳብ ውስጥ መቼም አልፋል ብዬ ስለማስብ እንዴት ነው አንተ ግን ጥብቅ ብለህ እዛው በቃ ጸንተህ ልትኖር ይቻልከው? ምናልባት ሌሎቻችንም ትምህርት ሊሆን ይችላል ብዬ ስለማስብ ማለት ነው። አዎ ብዙ እንደዛ የሚሉ ሰዎች አሉ። ለኔ አንድ ሁለት ሰዎች መጥተው እንደዛ ብለውኛል። ነገር ግን እነዛ ኔጌቲቭ በተናገሩ ወይም ተቃራኒ ነገር በተናገሩ ቁጥር አንተ ያንን መልስ መመለስ የለብህም። በፍቅር ሁሉን ነገር መመለስ አለብህ። እንደዛ በማደርግበት ሰዓት ሁለተኛ መጥቶም አናግረውኝ አያውቁም። ነገር ግን እንደዛ ሰዎቹ እንደዛ ብለው በሚናገሩኝ ሰዓት እኔ ለነሱ መልስ ብሰጥ ያ ወደ ሌላ ቦታ ይወስዳል። ሁለተኛ ለመንፈሳዊ ህይወታችንም ጥሩ አይሆንም። ስለዚህ ሰዎች መጥተው ጥሩ የሚናገሩ መጥፎ የሚናገሩ ከአንደበታችን ጥሩ ነገር ነው መውጣት ያለበት። ይህንን እግዚአብሔር ትልቅ ነገር አስተምሮኛል። ይህንን ማንም ሰው ቢመጣ መጥፎ ነገር ተናግሬ አልመልስም። እኔ እንደውም መጥፎ ነገር የተናገርኳቸው ካሉ በጣም ይጸጽተኛል ለእኔ ለራሴ ማለት ነው። እና እግዚአብሔር አንድ ካደለኝ አንድ ነገር ይሄ ለሰዎች መጥፎ መናገርን አልወድም። እንግዲህ ከኔ አልፎ ደግሞ ለፓስተሩም ተናግረዋል። እሱም መጥቶ ይነግረኛል። ማንነታቸውን ያው አይነግረኝም፣ ግን ይነግረኛል። አይ እኔም አናግረውኛል እንደዚህ ብዬ መልሻለሁ ብዬ ነግረዋለሁ። በቃ እንጸልይበትና እናልፈዋለን ማለት ነው። እሱ እንዳለ ሆኖ ቁምላቸው ምናልባት
አንተ ደግሞ ለመጽናት ደግሞ ምክንያት የሆነ ምንድነው እንድትቆም ያደረገ? አይ የለም የኔ ጥሪ አገልግሎቴ እዚህ ቤተክርስቲያን ላይ ማገልገል ነው፣ በእንደዚህ ዘርፎች ላይ ማገልገል ነው ብለህ እንድትጸና እንድትበረታ ያደረገ ያቆመህ ነገር ምንድነው? ቅድም መጀመሪያ መነሻህን ስትል ምስክርነት ሰጥቼ ነበረ። ከልጅነቴ ጀምሮ ያለው ሁኔታ ነው በጌታ ቤት ውስጥ ጸንቼ እንድቆምና እዚሁ የሙጥኝ ብዬ በአገልግሎቱ እንድበረታ ያደረገኝ ምንድነው? ልጅን በሚሄድበት ምራው ይላል አይደለም መጽሐፍ። ከልጅነታችን ጀምሮ በእግዚአብሔር ቤት ውስጥ እንድናድግ እንድናገለግል እግዚአብሔርን እንድንወድ ወደ እግዚአብሔር እንድንቀርብ ነው ስንማር የነበረው። የውጭው ነገር ምናልባት በተለያየ አይነት ጥሩ እንትን ሊሰጠን ይችላል። ነገር ግን እንደ እግዚአብሔር ቤት የልብ ሰላምን የሚሰጥ አይገኝም። ምናልባት አሁን ስታይ በተለያየ ሁኔታ የተጎዳሁ ሊመስል ይችላል። እግዚአብሔር ይመስገን በልቤ ግን ሰላም አለ። በዚህ እንትን ይሉኛል፣ በዛ እንትን ይሉኛል የምልበት ነገር አይኖርም። ለምን? ከእግዚአብሔር የተነሳ ሁሉም ነገር ከሱ የተነሳ። ስለዚህ በቤቱ በምሰጠው አገልግሎት እኔ ደስተኛ ነኝ። ደስተኛ ነኝ። ደግሞም ከዛ የበለጠም አገልግሎት አይኖርም። እግዚአብሔር ይባርክህ። ቁምላቸው በጣም ነው የማመሰግነው ሰጠኸኝ አስተያየት። ምናልባት ይህንን ያነሳውበት ምክንያት አለ። አንተ መልሰዋል። መጨረሻ ላይ ሰው የፈለገውን ነገር ሊያይ ይችላል። በእኔ ልብ ውስጥ ግን ያለውን ሰላም ማቀው ያ የጌታ ሰላም አለ። ያ ነው የሚያጸናኝ ያልከው ነገር ትልቅ ነገር። ምናልባት ከዚሁ ጋር ተያይዞ ቁምላቸው አሁን ብዙ ነገሮችን ነግረህናል። አንተ ታውቀዋለህ፣ እኛ ግን በትንሹ እኔ እንኳን በማቀው በተለይ ዛሬ በዚህ ዘመን ብዙ ክርስቲያኖችን ጭምር ብዙ ሰዎችን ሰይጣን ከሚፈታተንበትና እንቅፋት ሊያስቀምጥ ከሚጥርበት እንደውም አንዳንዶቹ ላይ የተሳካ የሚባለው በተለይ ከትዳር ህይወታቸው ጋር በተያያዘ ብዙ ነገሮችን ያነሳልና ዛሬ የሚገርመው አገልጋዮችንም ጭምር የሚፈተኑበት ነገር ቢኖር አንዱ ሰይጣን ማታክ የሚያደርገው የሚያጠቃው የትዳር ህይወትን ነውና ቁምላቸው ደግሞ ሳይ በትዳር ህይወት ብዙ ቻሌንጆችን እንዳለፍክ እያለፍክ እንደሆነ አያለሁ እኔ በማቀው እና በዚህ ውስጥ እግዚአብሔር እንዴት ነው እያሳለፈ ያለው? እንደው የሆነውንም ትንሽ ብትነግረን ለተመልካቾቻችንም ምን እግዚአብሔር እያደረገልን እንደሆነ እንዲያዩ ፈልጌ ማለት ነው። እንዴት እያለፍክ እንደሆነ እንዲያውቁ ፈልጌ ነው ያነሳው። ሰይጣን ከሚፈተንበት ውስጥ አንዱና ዋነኛው ትዳርና ሰንበትን ነው። እነዚህ ሁለቱ በእኔ ህይወት ትልቁን የፈተና ቦታ የያዙ ናቸው። ትዳር እንግዲህ ብዙ ዓመት አብረን አሳልፈናል። አሁን ግን አብረን አይደለንም። እንግዲህ ቅድም አንተው እንዳልከው ሰይጣን ዋነኛው ስራው ትዳርን ማፍረስ ነው። ትዳር ከፈረሰ ደግሞ ሌሎች መግቢያ መንገዶቹ ይበዙለታል ማለት ነው እና አስቀድሞ ትዳርን ያፈርሳል። ከዛ በኋላ ወደሚፈልገው ግቡ ይሄዳል ማለት ነው እና እውነት ነው። በአሁኑ ሰዓት እኔም ትዳር ላይ አይደለሁም። ልጆቼን ብቻዬን ነው እያሳደግኩ ያለሁት። ልጆችን ከማሳደግና ከስራ ጋር ትንሽ ይከብዳል። የሆነ ሆኖ ግን እግዚአብሔር ጸጋውን ባበዛልኝ መሰረት ያው ሁለቱንም አብሬ እያስኬድኩ ነው። እግዚአብሔር ይመስገን። አሜን። እግዚአብሔር የተመሰገነ ነው። ቁምላቸው እንደው በደንብ አድርገህ አላወራኸውም ብዬ አስባለሁ። ተመልካቾቻችን ትቀጥላለህ አንተ። ተመልካቾቻችን ቀደም ሲል እንዳልኩት እንግዲህ ዛሬ ሰይጣን በጣም
ብዙዎችን ለማደናቀፍ የብዙዎችን ህይወት ለማበላሸት ከሚሄድባቸው አቅጣጫዎች አንዱ እንዳልነው እንግዲህ የትዳር ህይወት ነውና ቁመላቸው እኔ በማቀ ደግሞ የሚገርመው መጀመሪያ ላይ ያነሳሁትን ነገር ጋር እንዲገናኝ ነው። አንተ አሁን ቅድም የልቤ ሰላም ክርስቶስ ነው፣ እግዚአብሔር ነው፣ ሰላም ነኝ እኔ የጎደለ መስሎ እኔ ደግሞ ስመለከት ምን ያክል ጥልቀት እንዳለው ለማሳየት ፈልጌ ነውና በትዳር ከባለቤት ጋር ከተለያያችሁ ትንሽ ቆይታችኋል፣ አብሮ መኖር አልተቻለም፣ ተለያያችሁ፣ ልጆችን ታሳድጋለህ፣ ሁለቱን ልጆችን ታሳድጋለህና ማሳደግ ብቻም አይደለም ስመለከት እኔ ከዚህ እንግዲህ ሁልጊዜ የዚህ ቤተክርስቲያን ውስጥ ሆነ ታገለግላለህ፣ በተጨማሪ ደግሞ የአባትነትና የእናትነት ሚና ስትወጣ ይታሉ። እኔ አንጀቴ ነው የሚላወሰው። ምክንያቱም ትንሽ ልጅ አለች እና ይችን ልጅን ይዘህ መስታወት ከፊት ለፊቱ አቁሞ ፀጉሯ ረጅም ነው ፀጉሯ ይቅርታና እሷን ፀጉሯን ትሰራለና እኔ ልጆች አሉኝ እንዴት እንደሚሰሩ ፀጉራቸውን አውቃለሁና እነሷን ትሰራታለህ። ከዛ መተህ ደግሞ እንደገና የጌታን ቤት ትጠርጋለህ፣ ትጠብቃለህ፣ ትሰራለህ እና ውስጤ ሰላም ነው ስትል ገርሞኝ ነው ደንቆኝ ነውና አላወራኸውም ያልከው ይሄ ነው። አላወራህም፣ አልተናገርከውም። ምን ያክል እግዚአብሔር ለልብ ሰላም የሚሰጥ ይሄ ከሚታየው በዙሪያ ከሚታየው ነገር በላይ እግዚአብሔር ምን ያህል ሰላም እንደሚሰጥ ካንተ የበለጠ ሌላ ምስክር ያለ አይመስለኝምና ያን እንድታወራ ፈልጌ እንድትነግረን እንዴት ነው እያሳለፍክ ያለኸው? ከዛ እግዚአብሔር መቼም ትልቁ ልጅ ጎንደር ዩኒቨርሲቲ ይማራል። እግዚአብሔር መቼም ጥሎ አይጥልምና እየተማረ ነው። እሱስ ብታጫውተን እግዚአብሔር ምንድነው በዚህ ውስጥ እየሰራ ያለው የሚለውን እንድናይ ፈልጌ ነው። እግዚአብሔር ይመስገን። አሁን አንተ እንደጠቀስከው እግዚአብሔር በህይወቴ ትልቅ ነገር ካደረገልኝ ውስጥ አንዱ እሱ ነው። ከባለቤቴ እንደተለያየን ልጆቹን ትታው በእኔ ላይ ትታው ነው የሄደችው እና በእኔ ላይ ትታ ነው የሄደችው እና በዛው ወቅት በጣም ምን እንደማደርግ በጣም ጨንቆኝ ነበረ እና እግዚአብሔር ይመስገን። እግዚአብሔር ግን ዝም አላለም፣ ሰው አስነሳ እና ፓስተር ወርቁ እኔ አልተናገርኩም፣ ምንም ያልኩት ነገር የለም። ነገር ግን እግዚአብሔር ይመስገን አሁንም እድሜውን ያርዝምልኝ አቃቂ ትምህርት ቤት ሄዶ አናገረልኝ። ከዛ በኋላ በቃ በስንት ጭቅጭቅ በስንት ክርክር ተቀበሉልኝ። ከዛ በኋላ ያው የኢንተራንስ ኤግዛም ሁሉ ነበረ እዛ እና ያው እንደሚታወቅ አለ ኢንተራንስ ኤግዛም አይገባም እና በቃ ተመዝግቦልሃል ሂድ ተባልኩኝ። ሄድኩኝ። ብር ክፈል ተባልኩኝ። ያንም ብር ፓስተር ራሱ ነው የከፈለው እና ከዛ በኋላ ሬጅስትራር ቢሮ ሄድኩኝ። ከዛ በኋላ ስሙ ታየ አለ እንዲማር። ነገር ግን ኢንተራንስ ኤግዛም አልተፈተነም። ይሄ እኮ አልተፈተነም እንዴት ነው? ሌሎች እኮ ተፈተነው አልፈዋል ተባለ። እኔ አላውቅም፣ ሂድ ውሰደው ተባልኩኝ አልኩኝ። እንደዛማ ከተባል አሉኝና ተቀበሉኝ። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል እግዚአብሔር ይመስገን በእግዚአብሔር ቸርነት በፓስተሩ ረዳትነት እዛ ጨረሰልኝ። ያው 12ኛ ክፍል ተምሮ ያው በመጣለት ውጤት መሰረት አሁን ጎንደር ዩኒቨርሲቲ ፐብሊክ አድሚኒስትሬሽን እየተማረ ነው ያለው። እንግዲህ አሁን 3ኛ ዓመቱ ነው። ትንሿ ደግሞ ከኔ ጋር ነው ያለችው። እሷንም ያው እናትም አባትም ሆኜ አሁን ቅድም እንዳልከው ፀጉሯ ሲበላሽ እየሰራሁላት ምግብ የማበስለው እኔ ነኝ። ሁሉንም ነገር በቃ የማደርገው እኔ ነኝ። በዚህ ውስጥ
እግዚአብሔር ለኔ የሰጠው ጥንካሬ በጣም ይሄ ነው ብዬ ልነግር አልችልም። ምክንያቱም ያለ እናት ልጅ ማሳደግ ማለት በጣም በጣም ከባድ ነገር ነው። በጣም ትልቅ ነገር ነው እና እግዚአብሔር ይመስገን ጸጋውን አብዝቶልኝ ለዚህ ጊዜ ደርሻለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። አሜን። እግዚአብሔር እንግዲህ ይርዳ። እግዚአብሔር እየረዳ ነው። እግዚአብሔር እየረዳ ነው። ልጆችንም እግዚአብሔር እያሳደጋቸው ነው። አንተ በጌታ ቤት እንደማገልገልህ በጌታ ቤት እንደመግባት እንደመውጣት የእግዚአብሔርን ቤት ደጅ እንደመጽናትህ እግዚአብሔር ጥሎ አይጥልህም አልጣለህም ብዬ አስባለሁ አምናለሁ። ማህሪ ይባላል ልጅ እና ማህሪ ጎንደር ዩኒቨርሲቲ የፐብሊክ አድሚኒስትሬሽን 3ኛ ዓመት ነው። እግዚአብሔር ማስተዋልና ጥበብን ይስጠው። አንድ ቀን ምናልባት ምስክርነት ይሰጥ ይሆናል። ምክንያቱም አባትም እናትም ሆነ አጠገቡ ማይህ እኔ አንተን ነው ባለቤትን አላውቃትም። እቺ ትንሿ ልጅህ ደግሞ ካንተ ስር ናት ሁልጊዜ እኔ ባየዋት ቁጥር ማለት ነው። አዎ ከትምህርት ቤት ስትመጣ የምትቀበላት እንዳልኩት የምታስተናግዳት ነገሮቿን ሁሉ የምትሰራ አንተ ነህና ስለዚህ እግዚአብሔር የተመሰገነውን ጌታ እግዚአብሔር እንግዲህ የበለጠው እንዲያደርግላችሁ ጸሎትና ምኞቴ ነው። በጌታ የተወደዳችሁ አብራችሁን ስላላችሁ እጅግ በጣም ደስ ይለናል። ሆፕ ቻናል ነው እየተከታተላችሁ የምትገኙት። አሁንም አብራችሁን ቆዩ። እግዚአብሔር ይባርካችሁ። በተለይ መሐሪ በዚህ ወደ ዩኒቨርሲቲ ማለፉ በጣም ይገርመኛል። ምክንያቱም በሰዓቱ ከተፈተኑት ያ ሁሉ ተማሪ መሃል 3.5% ነበረ ለከፍተኛ ትምህርት በሀገር አቀፍ ደረጃ ለከፍተኛ ትምህርት የበቁት። እንግዲህ እግዚአብሔር ረድቶት ከነዛ 3.5 ካለፉት ውስጥ አንደኛው ሆኖ ነው ወደ ጎንደር ዩኒቨርሲቲ ተመድቦ የሄደው እና እሱም ብቻ ሳይሆን ከነበረበት ትምህርት ቤት ከአቃቂ አድቬንቲስት ትምህርት ቤትም ራሱ ጥቂቶች ናቸው ያለፉት በሰዓቱ። ከጥቂቶች ውስጥ አንዱ ሆኗል። ያ ደግሞ የእግዚአብሔር እጅ እንዳለበትና እግዚአብሔር ከመነሻው ጀምሮ እንዴት እየረዳን እንደሆነ እንዴት እየባረከን እንደሆነ የምናይበት ትልቅ ምስክርነት ነው ማለት ነው። መልካም፣ እግዚአብሔር የተመሰገነ ይሁን። እንግዲህ ቁምላቸው እንዳልነው እግዚአብሔር በአንተ ህይወት ውስጥ በጣም ብዙ መልካም ነገር እያደረገ እዚህ ደርሰናል እና ተመልካቾቻችን እየተከታተላችሁ የምትገኙት ከወንድማችን ከቁምላቸው ወርቁ ጋራ እያደረግን ያለውን ቆይታ ነውና እስካሁን በነበረን ቆይታ እንደተባረካችሁ ተስፋ እያደረግን አሁንም ስንቀጥል ምናልባት ቁምላቸው በህይወቴ እግዚአብሔርን በዚህ አይቼዋለሁ የምትልባቸው አጋጣሚዎች ይኖራሉ ብዬ አስባለሁና ምናልባት ፕሮግራማችን ወደ ማጠናቀቅ ከመሄዳችን በፊት ይሄን እድል መስጠት እፈልጋለሁ። በእንደዚህ አይነት ሁኔታ ብለህ የምትመሰክረው ምስክርነት ካለ ብታካፍል ደስ ይለኛል። እግዚአብሔር በህይወቴ ብዙ ትላልቅ ነገሮች አድርጎልኛል። እናንተም የምታዩት እናንተም ያላያችሁት ብዙ ነገሮች አሉና ከዛ ውስጥ አንዱን ብጠቅስ በ1992-93 አካባቢ በጣም በከፍተኛ ሁኔታ ታምሜ ነበረና ጥቁር አንበሳ ለተወሰነ ጊዜ እንትን ብዬ ነበረ እና በቸርች ሰዎች በኩል እግዚአብሔርን እጅግ አድርጌ አመሰግናለሁ። አስታመውኛል፣ ብዙ ነገር እንትን ብለውኛል። አሁን ልናገር የምፈልገው ያም ብቻ ሳይሆን ከዛ ድኜ ስወጣ ይሄ ልጅ እኮ በቃ ከዚህ በኋላ መውለድ አይችልም፣ በቃ እንደዚሁ መቅረቱ ነው። ብዙ ተስፋ የሚያስቆርጡ ነገሮችን ሲናገሩኝ ነበረ። እግዚአብሔር ይመስገን። እግዚአብሔር ግን አሁን እናንተ ያያችኋቸው 2 የሚያማምሩ ልጆችን ያውም ወንድና ሴት አድርጎ ባርኮኛል። ይሄ ምንጊዜም እግዚአብሔርን የማመሰግንበት ትልቁ
ስጦታና ትልቁ ነገር ነው። ከብዙ በጥቂቱ ይሄ ነው። እግዚአብሔር የተመሰገነ ይሁን። ትልቅ ምስክርነት ነው። እግዚአብሔር ለሚታመኑበት የሚታመን አምላክ ነው። እንዳልከው ብዙዎች እንግዲህ ምናልባት የነበርክበትን ህመም ሁኔታ አልጠቀስክልንም፣ ግን በዛ ሁኔታ ውስጥ ሆነው በቃ ይሄ እንደዚህ አይነት ተስፋ መቁረጥ ውስጥ በገቡበት እግዚአብሔር ያደረገው ነገር ትልቅ ተአምር ነው። ለዚህ ደግሞ ሕያው ምስክሮች ነን። እግዚአብሔር የተመሰገነ ይሁን። በጣም ማመሰግነው ቁምላቸው። ምናልባት እንግዲህ ከዚሁ ጋር ተያይዞ ወደ ማጠናቀቁ ስንመጣ በመጨረሻ ልታስተላልፈው የምትፈልገው መልእክት ካለ እድል መስጠት ትፈልጋለሁ፣ ፕሮግራማችን ከማጠናቀቃችን በፊት። አዎ ብዙ ነገር አለ። በተለይ እንግዲህ የማመሰግናቸው ሰዎች አሉ። ሳላመሰግናቸው ማልፍ በስም ብጠቅስ ፓስተር ወርቁ አንደኛው ነው። እሱም እንጊዜም በቃ አመሰግነዋለሁ። እግዚአብሔር አሁንም ለሱም ለቤተሰቡም ሁሉ እግዚአብሔር ይባርካቸው። ሌላው ፓስተር አብርሃም እና ባለቤቱ እነሱም ለኛ ህይወት ስኬት ትልቅ ነገር ያደረጉ ናቸው። በተረፈ ምዕመኑ እንደ ዘመድ እንደ ወንድምም እንደ እህትም ብዙ ነገር በጸሎትም በሌላውም ነገር እየረዱኝ ስለሆነ ምዕመናንን በጣም አድርጌ አመሰግናለሁ። እግዚአብሔር የተመሰገነውን የሲኤምሲ 7ኛ ቀን አድቬንቲስት ቤተክርስቲያን ምዕመናን እግዚአብሔር ይባርካቸው። እንዳልከው ወንድምም እህትም እናትም አባትም ሆነው እኔም ምስክር ያለውና እግዚአብሔር ይባርካቸው። ፓስተር ወርቁም በነገራችን ላይ ወደዚህ ኢንተርቪው ስመጣ የበለጠ መረጃ እንዳገኝ ፓስተር ወርቁ ጋር ደውዬ ነበርና እሳቸው ጥሩ መረጃ ነው የሰጡ። ለዚህ ኢንተርቪው የሚጠቅም ነገር ነግረውኛልና እውነትም እንዳልከው ደግሞ እሳቸው በህይወት በጣም ብዙ ነገር አድርገዋል። እግዚአብሔር ይባርካቸው። እሳቸውንም እግዚአብሔር ይባርክልን። ፓስተር አብርሃም ባለቤቱ፣ አገልጋዮች ሁሉ እግዚአብሔር ይባርካቸው። በእናንተ ህይወት ውስጥ በአንተ ህይወት ውስጥ ትልቅ ድርሻ አላቸውና ብዙ ነገር አድርገዋል። እግዚአብሔር የተመሰገነ ይሁን። ተመልካቾቻችን እንግዲህ ከቁምላቸው ጋር የነበረን ቆይታ በዚህ ወደ ፍጻሜ እናመጣለን። ቀደም ሲል እንዳልኩት ቁምላቸው ወርቁ በዚህ በሲኤምሲ 7ኛ ቀን አድቬንቲስት ክርስቲያን ሁለገብ አገልግሎት እየሰጠ እዚሁ የሚኖር ሁልጊዜ እዚህ ጋር ብትመጡ የምታገኙት አገልጋይ ነው። እግዚአብሔር ጸጋውን አብስቶለት እግዚአብሔር ረድቶት ደግሞ በብዙ ቻሌንጆች ውስጥ በብዙ ተግዳሮቶች ውስጥ እንኳን ቢያልፍ እግዚአብሔር የጠራው አምላክ ታማኝ ሆኖ በብዙ ነገሮች ውስጥ እያሳለፈው ድንቅ ተአምራትን እያደረገለት እዚህ ስፍራ ይገኛል እና እኛ በጣም እጅግ አድርገን ነው የምናመሰግነው እንደ ሆፕ ቻናል ይህንን ህይወትን ስላካፈልከን። በቀሪ ዘመንህ ደግሞ ያ የታመንክለት አምላክ ባርኮህ ደግሞ እግዚአብሔርን እያመሰገንክ የምትናፍቀው ጌታ ያስደሰተ ጌታ ከአንተ ጋር ሆኖ በሌላ ጊዜ እንደገና እስከምንገናኝ በተመልካቾቻችን ስም በጣም ነው የምናመሰግን። አገልግሎትህን እግዚአብሔር ይባርክ። እንዳልከው ሁለገብ አገልግሎት ነው ሲኤምሲ ቤተክርስቲያን ላይ እያገለገልክ ያለውና እግዚአብሔር ይባርክህ ማለት እንፈልጋለን። ልጆችን ደግሞ እግዚአብሔር ያሳድግልህ። በተለያየ ስፍራ ሆናችሁ ይህን ፕሮግራም የተከታተላችሁ ሁላችሁም እግዚአብሔር ይባርካችሁ። ጌታ ጸጋውን ያብዛላችሁ። እንደዚህ ያለ እምነት ደግሞ እግዚአብሔር እንዲሰጠን እኔ ጸሎትና ምኞቴ ነው። ቢሞላም ቢጎልም ቢኖርም ባይኖርም ቢሳካም ባይሳካም ጌታን ይዞ እስከ መጨረሻው ድረስ በሱ ታምኖ መኖር ህይወትን እግዚአብሔር ለሁላችንም ይስጠን። ምክንያቱም ዘላቂው እሱ ነው፣ ሌላው ሁሉ ኃላፊ ነውና ይሄንን ማስተዋል እንድንችል እግዚአብሔር ይርዳን። አብራችሁ ስለቆያችሁ እግዚአብሔር ይባርካችሁ። አስተያየት ጥቆማ ካላችሁ አድራሻችን በመጠቀም ጻፉልን፣ ደውሉልን። በሌላ ፕሮግራም እንደገና እስከምንገናኝ የጌታ ጸጋ ባለንበት ለሁላችንም ይብዛልን። ሰላም ሆኖልን